ዛሬ ደግሞ በመልኩ ከሰሉን ማለት በትንሹ ነው ያደረግነው። ምክንያቱም አይግባል ግን ያቃጥለኛል። ያሳያችሁት በትንሹ ነው ከሰሉ። ይሄን እንጠዳለን። ምን እናደርገው ዛሬ ቅቤ ልናነጥር ነው ማለት ነው። እሺ ለማንኛውም ቅቤያችን በዚህ መልኩ ነው። እስኪ ለማንኛውም ለራሳችንም ትንሽ እናስቀራለን ማለት ነው። ይሄው ይችን ለማንኛውም ፍሪ ስላለ እናስቀምጣታለን። ገባችሁ? እሺ አሁን ይሄን እንጨምራለን ማለት ነው። ኦ ማይ ጋድ ኦ ማይ ጋድ በዚህ መልኩ ተጨመረ። ይሄን ሰሞን መብራት ጠፍቶ ነበረ። በመብራቱ ምክንያት ሊበላሽብኝ አስቧል ማለት ነው። ይላችሁ ሊበላሽብኝ አስቧል። ይሄ ይቀመጣል። ይሄ በዚህ መልኩ ይሄው እንደዚህ ጣርኩት ማለት ነው። ቤተሰቦች እናንተ ምን አይነት ቅምድም እንደምታዘጋጁ ትሉኛላችሁ። እዚህ ጋር ፍሬ ያለው በሶ ብላ አዘጋጅቻለሁ። ጭና አዳም ይሄው ታጥቧል። የተንጠፈጠፈ ነው። ይሄው ታጥቧል ማለት ነው። እሺ ጭና አዳም እዚህ ጋር አለ። እሺ እዚህ ጋር ደግሞ ያዘጋጁት የእናንተ ነው ማለት ትነግሩኛላችሁ። ኮረሪማ፣ ነጭ አዝሙድ፣ ጥቁር አዝሙድ። ኦኬ እሺ ሁሉንም ደግሞ አሳያችኋለሁ። ይቀረኛል። ኦኬ ይሄ ደግሞ ከጓሮ ስለተቀጠፈ ይሄ ከደጅ ስለሆነ እዚህ ጋር ጥብስ ቅጠል አለኝ። ይሄን እንኳን አላጠፉትም። ጥብስ ቅጠል አለኝ። ይሄው እዚህ ጋር ደግሞ በሶ ብላለኝ። ኦኬ መጨረሻ ላይ እንዴት እንደማደርግ አሳያችኋለሁ። ይሄ ጋር ደግሞ ብዙም አላበዛም እኔ ብዙም አላበዛም ብያችኋለሁ ጋይስ። እዚህ ጋር እርድ አለኝ። እርድም ትንሽ ነው የማደርገው። ኦኬ ይሄንን ቅመሙን ግን በካካካካ አድርጌ እፈጨዋለሁ ማለት ሳይደቅ ካካካካ ፈንከት አድርጌ ማለት ነው። እሺ ቆይ አሁን ጅንጅብል ይቀረኛል። ነጭ ሽንኩርት እና ምንድን ነው የሚቀረኝ? ጅንጅብል፣ ነጭ ሽንኩርት፣ ኳሰረት ጠብቁ ይቆይ። እሺ ቤተሰቦቼ በዚህ መልኩ ቅቤያችን እየቀለጠ ነው ማለት ነው። ይሄው በዚህ መልኩ ቅቤ እየቀለጠ ነው እላችኋለሁ። አይውላችሁ ያው የቤት ቅቤ ነው። አሁን ላሚቱ ስለከሳችብኝ በቃ ቆንኳት ማለት ነው። ላሚቱ ከሳችብኝ፣ እያበላኋት ከሳችብኝ። ጥጃዋንም ለየኋት ያ እና ለሆዳችን ለመውለጃችን እናዘጋጅ ብለን ነው ዛሬውን ማለት ነው። ደግሞ እንትን ቡላ የምታውቁ አዲስ አበባ ብትልኩልኝ አሪፍ ነው። ቡላ አሁን እንግዲህ እየቀለጠ ነው ቅቤያችን። እዚህ ጋር ኮሰረት አዘጋጅተናል። ገባችሁ? ኮሰረት እዚህ ጋር አለ። ኦኬ እናንተ ደግሞ የታያችሁ ነው ሙያ። እኔ በራሴ ነው ይሄን ቅቤ ማቀልጠው እንትን ምን የማነጥረው ማለት ነው። ይሄን ቅቤ የማነጥረው በራሴ ሙያ ነው፣ በሰው ሙያ አይደለም። እሺ
እሺ በራሴ ሙያ ነው ይሄን ቅቤ የምሰራው። እንግዲህ እናንተ የተያያችሁን ደግሞ ኮሜንት ላይ አስቀምጡልኝ። የእናንተ ሙያ እዚህ ጋር ጥቁር አዝሙድ አለ፣ ይሄ ጋር ነጭ አዝሙድ አለ፣ እዚህ ጋር ኮረሪማ አለ። ይሄንንም እንግዲህ ሞቅ ሞቅ አድርጌ በክኩ ነው ከካካካ ያደረኩት ማለት ነው። እዚህ ጋር ደግሞ ምን አለ መሰላችሁ? ይሄ ጋር በሶ ብላ፣ ጅንጅብል፣ ነጭ ሽንኩርት፣ ጭናዳም፣ ሮዝመሪ አብሮ ተጨፍልቋል ማለት ነው። እርጥብ ስለሆነ አብሬ የጨፈለኩት ማለት ነው። ሰው ጨፍልቄም በእጅ አልነካሁትም፣ በማንኪያ ነው የነካሁት። ዘርጉም በማንኪያ ነው ማለት ነው። እና እዚህ ጋር ደግሞ እርዳለን። ይኸው እንደዛው ይኋችሁ እንግዲህ የቱን የሚቀርም የቱን የሚከተለው የምትሉት ቅቤያችን ሲቀልጥ እናደርገዋለን ማለት ነው። የመጀመሪያ ኮሰረት እንጨምራለን። አብራችሁ ተከተሉኝ ማለት ነው። ከዛ ስቴፕ ባይ ስቴፕ እንሰራለን። እቃችንን እናጥራለን። መጀመሪያ የምናረግበት እቃ በቆራስ ነው መታጠን አለበት። እኔ በራሴ ነው የምሰራው። መጀመሪያ በቆራስ ነው እቃውን አጥናለሁ። ከዚያም በኋላ ምን አድርግ መሰላችሁ? ታጠንኩ በኋላ ጠፋብኝ። ክርስቶስ ጠፋብኝ ጋይስ። ላወራ የነበረው ቆይ ይምጣልኝና አወራለሁ። እስኪ ቅቤው ደግሞ አልቀልጣልኝ። እሺ እኔ በራሴ ነው ሙያ የምሰራው። በራሴ ነው፣ በሰው አይቻልም። በራሴ ነው የምሰራው። ገባችሁ? አሁን ገና ትንሽ ይቀራል። አልቀለጠም። ይሄ ቅለጥልንና ግን እየቀለጠ ስለሆነ አሁን እንኳን ኮሰሮቱን ባረገው ይነሳል። እና እኔ መስላላችኋል ቤተሰቦች፣ እኔ በራሴ ሙያ ነው የምሰራው ብያችኋለሁ። ይሄ ማንንም አይቻልም። እንጨቱን ላንሳ። ለምን ይጠጣው? ቅጠሉን ብቻ ኮሰሮት ባያ የቤት ነው የተገዛ አይደለም፣ ከሱ የተቀጠፈ ማለት ነው። ከቤት የተቀጠፈ ማለት ነው። እንግዲህ ጋይስዬ ልብ ይበል። እኔ አልፈልፍም፣ በአንድ ቀን ይወጣል ወዲ ያለፍም ይላል ያገሬ ሰው። ግን በዛ አጋጣሚ አዲስ አበባ ያላችሁ ቡላ ጥሩ ቆንጆ ቡላ ብትልኩልኝ ደስ ይለኛል። የትም ትሆኑ ቡላ ያላችሁ ኮሜንት ላይ አስቀምጡልኝ። ዶሮ መስፈሪያው ደረሰ። አይ ይሄ ይሸማመል። አይ የኔስ ከፋ። ኮሰሮቱን እናደርገዋለን። እሺ ለሱ ነው መሆን ያለው። ኮሰረቱን እናደርገውና ትንሽ ቆይተን ደግሞ በደንብ ሲቀልጥ ሌላውን እናደርገዋለን። ግን አደራችሁን እሳት እንዳታበዙ። ይሄ መንጀት እየጀመረ ነው። እሳት እንዳታበዙ። ይሄ ጥቁር አዝሙድ ነው። ይሄ ነጭ አዝሙድ ነው። ሞቅ ብሎ ይሄ ደግሞ ኮረሪማ። ማሰል ታረጉታላችሁ፣ ቂጡ እንዳይጎረንንባችሁ። መጀመሪያ እንግዲህ እንዳያችሁ ታረፋ ነበር። ይሄ በጣም ተንጨቅጭቋል። አሁን እናጠለዋለን። ይሄ ቦይራ ባጠኛዋለሁ፣ በቆራስ ወይራ ጭሱ
እሺ አሁን ማን ይዞልኝ ነው? ማንም እንዴት ነው የማንቆረቁረው? እስኪ ተመልከቱ። እየመሸ ስለሆነ አሁን ቀንሶባቸዋል። እስኪ እንደዛ አድርገው እያያችሁ ነው ጋይስ። በዚህ መልኩ እያላለኩት ነው። እስኪ ወይ ዝም አልኳቸዋ። እንግዲህ በሽበኩ እናጠለዋለን፣ መልሰን ደግሞ እንጠብደውና እናንጀከችከዋለን። በመጨረሻም ሲረጋ ምን ይመስላል የሚለውን እናሳያቸዋለን። በጣም ነው ብዙ አር ያለው። ወይኔ አፍስሻዋል። ይኸውላችሁ በዚህ መልኩ ነው። ግን ሞራ መሰረ ጋይስ። ምንድነው ብዙ ቀን ስለገባበት ገና በደንብ አልረጋም። እስኪ ለማንኛውም እዚህ ጋር ቡና እየቆላ ነው። በዛ አጋጣሚ እላቸዋለሁ ቡናው በስቷል በጣም እንደምታዩት ነው። እስኪ ለማንኛውም እና በቡና እንቅመሰው እስኪ። ለማንኛውም ማንካውን ስላስነካሁት በቡና መቀመስ አለበት ማለት ነው። እሺ ይሄንን ብቻዬን ስለሆንኩኝ ይበቃኛል። እስኪ